ኳስ በመሬት ነው የሚባለው። ኳስ በመሬት ወይ ጉድ! ቆይ እኔ ለምንድን ነው ግን ነገሩ ከረፈደ በኋላ የምረዳው? በጣም ችግር አለብኝ አረዳድ። ሶሪ ፋሚሊ፣ እንግዲህ ምን ታረጉታላችሁ? ጭንቅላቴ በጣም ቢዚ ነው በስራ እንደገና ደግሞ ይሆናል በቃ እናንተ ለቤተሰብ እናንተ የምትኖሩ ከሆነ በጣም ከባድ ነው ውዶች። በጣም ውጥረት የኔ ጭንቅላቴ በጣም ውጥረት ውስጥ ስለሆነ ነው። ግን ቅማምዬ ይመችሽ፣ ክርስቶስነ ይመችሽ ብያለሁኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። ዛሬ እኔ የተረዳሁትን ምናልባት እናንተም ተረድታችሁ ሊሆን ይችላል እኔ ማታ ነው ይሄን ነገር የተረዳሁት። ቪዲዮ ልሰራ ነበር በጣም ደክሞኝ ስለነበረ ማታ ላይ በድጋሚ ማለት ነው። ከዛ ተኛሁኝ። ነገሩ ማታ ላይ ነው በቃ የተረዳሁት። ምን ተፈልጎ ነው አሁን ይሄ እንደዛ አይነት ቪዲዮ ሊሰራ የቻለው? አብሳላትስ እንዴት ቤት ድረስ ልትመጣ ቻለች የሚለውን ነገር ስረዳው ስገነዘበው ምናምን ነገር ከዚህ በፊት በቅድሚያ ሀገር ማለት ነው ቻናላቸውን ሰብስክራይብ እያደረጋችሁ ነው። አላስታውሳችሁ ብዬ ነው። ቻናላቸውን ሰብስክራይብ እያደረጋችሁ ቅማምያውን የሚቀራ 3000 ነው። ፑሽ እናድርግና በዚህ ሳምንት ውስጥ እናስገባት ማለት ፈልጋለሁ። ቅንነት መልካምነት ለራስ አይከፈልበትም ከወዲሁ። ይሄ ቪዲዮ ደግሞ ከወደዳችሁት ላይክ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ይሄንን ሀሳብ እኔ ያሰብኩትን እኔ የተረዳሁትን እናንተም ተረድታችሁት ከሆነ በኮሜንት ሀሳባችሁን አስቀምጡልኝ። ቅማምዬ በባለፈው ለታ የዛች ልጁ የሱ ነው እያለች ስሙን ስታጠፋ የነበረችዋን ሴት የሱን ስሙን ለማጥራት የሄደችበትን ርቀት አይተናል አይደለ? በሌሊት መታ በቃ እዛ ጋ ምናምን ነገር እሱ በተኛበት እዛ ጋ ምናምን አብሮ እንዳደሩ ራስህና ነይ ሩም ውስጥ ምናምን ያልከኝ ራስህና ይዘኸኝ የመጣው ገደም እኔ ምናምን ብቻ ብላ በሌሊት ብሩኬን አጨልለው ነበረ። ብሩኬ በቃ ራሱን እስከሚጠራጠር ድረስ ነበር ያንን ፕራንክ ያደረገችው። እንደውም ትዝ ካላችሁ ቪዲዮ ላይ ብርድ ልብሱን እንትን ወደ ላይ ገለባ አድርጎ እንደዚህ ምን ተፈጥሮ ነው ምናምን ብሎ እንደዚህ ጎንበስ ብሎ እያየ ነበረ ራሱን እስከ መጠራጠር ደረጃ ደርሶ ማለት ነው። እና ያንን በዛ ርቀት ሄዳ ስሙን ለማጥራት ሄደች። በቃ ብሩኬ ምንም አይነት ስህተት እንዳልሰራ እውነታውን እዛ ጋር ስሙን ለማጥራት የሄደችበት ርቀት አይተናል። አሁን ደግሞ ከአብሳላት ጋራ ምንም አይነት ነገር በንጹህ ልቡ እንደቀረባት ለማሳየት የሄደችበት ርቀት በጣም የሚመሰገን ነው። እግዚአብሔርን በጣም በቃ ሀይሚዬት በቃ ትችያለሽ። እግዚአብሔርን ሰው ለሚወደው ሰው መኖር ማለት ይሄ ነው። በቃ በተግባር የሚወደውን ሰው ስም ሲጠፋ ማጥራት ማለት በእንደዛ አይነት ርቀት ሄዶ ላይክ እንደ ሀይሚ ነው። እኔ አላቅም በቃ የሆነ ነገሩ ካለፈ በኋላ ነው የምገነዘበውና የምረዳው ማለት ነው። ምክንያቱም አንድ ነገር ልንገራችሁ፣ አብሳላት ለሀይሚ የበደለቻት ሰው ነች። በጥፊ የመታቻት ናት። ብዙ ነገር በንግግር ያስቀየመቻት ሴት ናት። ከዛም አልፎ ደጋግማ ቤት ውስጥ ያለ ሀይሚ ፍላጎት የመጣች ናት። ከዛም አልፎ ደግሞ ሀይሚ ከቤት ድረስ ቤቷን ለቃ እስከምትወጣ ደረጃ ደርሳ ነበር አይደለም? የበደለቻት ሴት ናት። እንዴት የበደለቻትን ሴት ቤት ድረስ ታመጣል ብላችሁ እናንተም እኔም ልናስብ ልንገነዘብ እንችላለን። ይሄ በጭራሽ ሊሆን አይችልም። ነገር ግን እሷ የሄደችው ርቀት የብሩኬን ስም ለማጥራት ብቻ ከእሷ ጋራ ምንም አይነት ግንኙነት እንደሌላቸው በቃ ነገሩን እዛች ጋር ለማጥራት እንደገና ሁለቱ እንዲስማሙ እንዲታረቁ መስመር እንዲይዝ የተፈጠረው ነገር በመሃላቸው በዛን ሰዓት ተጣልተው በነበረ ሰዓት በቃ ሀይሚም በዛን ሰዓት አኩርፋ ነበረ። በዛ በዩ ግርግር በነበረበት ሰዓት ያንን ለማስተካከል ብሎ ነው ያመጣት እሱ ማለት ነው። እሱ አልወደዳትም፣ አላፈቀራትም። ምንም በንጹህ ልቡን የቀረባት እሷ ናት አፈቀርኩ እያለቀቀሰች ያለችው። ስለዚህ ሀይሚ ለእኔ የዛን ያክል ታማኝ ከሆነ አብሬው እየኖርኩኝ እንደዚህ የሚታመንልኝ ከሆነ የዝን ያክል እኔን ክብሬን የሚጠብቅልኝ ወንድ ከሆነ እኔ አጠገቡ እያለሁኝ እንዴት ሌላን ሴት ሊያስብ ይችላል? እንዴት እንደዚህ አይነቶችን ነገር ስተት ሊሰራ ይችላል የሚለውን ከግንዛቤ አዋለች። ነገር ግን ደግሞ እሷ ታውቀዋለች ከማንንም በላይ ንጹህ እንደሆነ ማለት ነው። አብሮኗ የሚኖሩት አንድ ቤት ውስጥ። ነገር ግን ደግሞ ብሩኬን የማያውቁት ሰዎች፣ ብሩኬን ጠንቅቀው ያልተረዱት ሰዎች የተፈጠሩት ድርጊቶች ነገሮቹ የሆነ አሳማኝ ሆነው በብዙዎቻችን አንደበት ውስጥ ጥርጣሬን አሳድሮብን ነበር ያን ሰሞን የከረመው ማለት ነው። እና
ዛሬ ላይ ግን የዛን ያክል ለእኔ ታማኝ ነው። ስለዚህ እሱ ይሄ የጠፋው ስሙ መጥራት አለበት። እንደዚህ በብዙዎቹ አንደበት ውስጥ ጥርጣሬ አድሮበት መቀጠል የለበትም። እሱ ጋር ያለውን ስሜት እዚህ ጋር ማሳየት ፈልጋለሁ ብላ የሄደችበት ርቀት ነው ሀይሚ አሁን እየተደረገ ያለው እንጂ አንድ ሰው የበደለውን ሰው ቤት ድረስ አይጠራም በጭራሽ ማለት ነው። ብሩኬን ስም ለማጥራት የሄደችበት ርቀት ነው ቅማምዬ እንጂ ከዚህ ሴት ይችንም ሴት ማግኘት ፈልግ አይደለም። ከዚህ ሴት ጋራ ምንም አይነት ግንኙነት እንዲኖራት በጭራሽ አትፈልግም። ሀይሚ ነገሮቹን ከርቀት ነው የምትረዳው አይደለም አጠገቧ እስከሚደርስ ድረስ ልጠብቅ ይቅርና ነገሩ በምን መንገድ እንደሚመጣ እንዴት አይነት ውስብስብ ችግሮች እንደሚፈጠሩ በትንፋሽ በሽታ ነው የምትረዳው ማለት ነው። ፋስት ነች፣ አመለካከቷ በጣም ፈጣን ነች እና የሆነ እንደኔ ወይንም እንደ አንዳንድ ሰዎች የሆነ ከረፈደ በኋላ አይደለም ችግርን የምትረዳው የሆነ ነገር እንደሞ እንትን የምትለው ቶሎ ነው የምትረዳው። ቶሎ በቃ ንቅ ነች ባጭሩ ማለት ነው። እና ስለዚህ ይሄ ነገር ሀይሚ ስተሰርተሻል ሊያስብላት አይገባም። አሁን ላይ የተደረገው ነገር በእኔ አመለካከት ነው። በእናንተ አመለካከት አላቅም። ልክ ነች፣ ትክክል ነች። በቃ አለቀ። ለሚወዱት ሰው እንደዚህ ነው ርቀትን መጓዝ፣ እንደዚህ ነው በቃ ተሸንፎ ላይክ እንዳልተሸነፈ ተሸንፎ አሸናፊ መሆን እንደዚህ ነው። የሆነ ፍቅርን በፍቅር ትቀርባላችሁ አንድን ሰው ግን ያንን የምታደርጉት የራሳችሁን ህይወት ለማስተካከል ምናምን ነገር ይሆናል። ሌላ አንድ ሰው አሁን ብሩኬ እንደዚህ አይነት ሰው ጋራ እንዴት እንደዚህ አይነት አሁን ምሳሌ ሰው የሚለውን ማለት ነው። ወይኔ ሀይሚዬ እኮ እንደዚህ ቆፍጣና ናት ምናምን ነገር ብሩኬ እንደዚህ ከከሊቴ ጋር ታየ ከከሊቴ ጋር ስሙ ጠፋ ምናምን ተብሎ ይሄ ተለባብሶ ምናምን እንዲቀጥል አትፈልግም። ሁሉ ነገር የሆነ ጥርጥርት ብሎ እንዲቀጥል ነው የምትፈልገው። ምክንያቱም ከኔም ከማንንም በላይ እሷ ታውቀዋለች ብሩኬን። አብሯት የሚኖረው እሱ ነዋ። እንዴ እዚህ ጋር እኮ እንደሚወዳት እየነገራት ነው እየነገረን ነው። የሚሰጣትን ቦታ የሚሰጣትን ክብር የሚሰጣትን ፍቅር ራሷ ናት ከኛ በላይ የምታውቀው። ስለዚህ ለእኔ ይሄን ያክል ፍቅርና ክብርን የሚሰጠኝ ከሆነ እዚህ ጋር እኔ የእሱን ንጽህና እኔ ነኝ የማውቀው። እና እዚህ ጋር ባልሆኑ ባጓጉል ሰዎች ስሙ ተበላሽቷል። ያንን ስም እኔ ማጥራት አለብኝ ብላ የተጓዘችበት ርቀት ነው እኔ የተረዳሁት አሁን ይሄንን ነው በቃ ባጭሩ ማለት ነው። ምክንያቱም ሙስተሂል በጭራሽ ሊሆን አይችልም። ይችን የበደለቻትን ሴት ወደ ቤት ምናምን መልሳ ልረዳሽ እንደገና ደግሞ በቃ መጎዳት የለባትም ምናምን ብላ ልታጽናናት በጭራሽ አትችልም። ምክንያቱም እሷ እኮ የረበሸቻት ናት፣ ህይወቷን የበጠበጠችባት ሴት ናት። እንዴት እንደዛ ልታረግ ትችላለች ብለን ተግንዛቤ ልናወር እንችላለን። በሰዓቱ የሆነ ድንገት ተናደን ብለናል እኛም ማለት ነው። ይሄ ነገር እንዴት ልጠራት ቻለች ሀይሚ? እንዴት ቤት ድረስ ትጠሪያታለች ይችን ሴት ምናምን ነገር ብዬ እኔም ትናንትና ቪዲዮ እንደተለቀቀ ምናምን ነገር እንትን ብያለሁ። ምክንያቱም የማይመስል ነገር ነው። ናፈቀኝ፣ ሞትኩኝ፣ ተሰቀልኩኝ፣ መብቷ ነው። ትሞት ትሰቀል፣ ድብን ትበል። ምክንያቱም እዚህ ጋር የራሴን እንትን ህይወቴን ያበላሸችብኝ ሴት ናት። ምንም አይነት ክብርና ጊዜ ልሰጣት አልችልም። ላዳምጣትም ራሱ አልፈልግም። ቁማር የተጫወተችብኝ ሴት ናት በኔ ላይፍ በኔ ህይወት ላይ እና ትዳር ህይወት ነው ውዶቼ። እና እንደዛ አይነትን ነገር ልትቃበሉ አትችልም በጭራሽ። እንኳን ሀይሚ ትቅርና ማንኛውም ሴት ሌላ የሆነ ሴት ሁሉ ሴት አይደለም። እንኳን ሀይሚ ብልጧ እንኳን ሀይሚ አርቆ አሳቢዋ ትቅርና አርቀን የማናስበው እንኳን ይሄንን ልናደርገው ልንቃበለው ተቀባይነት ልናደርገው አንችልም ማለት ነው። ለማንኛውም ቅማምዬ ይመችሽ፣ እውነት ይመችሽ። ትለያለሽ አንቺ እግዚአብሔርን። እኔ ይሆናል ሌለ ነገሮችን መልሼ እንዳገናዝብ ምናምን ነገር ከምን የተነሳ ምናምን በቃ ይሄ የቤት ስራ በሉት ባጭሩ ማለት ነው። የምር ትምህርት ቤት ሳትሄዱ ስልካችሁ ላይ ቁጭ ብላችሁ ምናምን ነገር የሆነ እንትን የምትሉት ነገር በሉት። ዋው የምር እኔ ተመችቶኛል። ምናልባት የእናንተ አረዳድ አሁን ላይ እንዴት እንደሆነ ባላቅም አሁን ላይ ግን እኔ የተረዳሁት ይሄንን ይመስላል። ለማንኛውም የእናንተን ሀሳብ ግን ኮሜንት ላይ አስቀምጡልኝ። የኔ ሀሳብ ይሄንን ይመስላል። እኔ አሁን ላይ የመጣልኝና የተረዳሁት ይሄው ነው እውነታው።